ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው አማራ ክልል ላይ የስድስተኛ ክፍል የሚኒስትሪ ኤግዛም የተፈተናችሁ ተማሪዎች እንዲሁም ደግሞ ውጤታችሁን በተስፋ ለምትጠባበቁ ተማሪዎችና የተማሪ ወላጆች በሙሉ የስድስተኛ ክፍል የሚኒስትሪ ኤግዛም ውጤታችሁ የሚለቀቀው አማራ ትምህርት ቢሮ በቴሌግራም ገጻቸው እንዳሳወቁት ከሆነ የእናንተ ውጤት የሚለቀቀው ሐምሌ 27 2018 መሆኑን አሳውቋል ማለት ነው። የስምንተኛ ክፍል ሚኒስትሪ ኤግዛም ውጤታቸውን ሐምሌ 26 ኦልሬዲ ተለቋል። ተማሪዎች ውጤታቸውን እያዩ ነው ማለት ነው። ከዚህ ጋር ተያይዞ ምናልባት ቅሬታም ካለባችሁ ወይም ደግሞ ከዚህ ጋር ተያይዞ ምናልባት ውጤት እንዴት እንደሚታይ እንዲሁም ደግሞ ውጤት ካያችሁ በኋላ ምናልባት የትምህርት ውጤታችሁ ላይ ቅሬታ ካለባችሁ እንዴት አድርጋችሁ ቅሬታ ማቅረብ እንደምትችሉ እዚሁ በቴሌግራም ገጻቸው ላይ አሳውቋል ማለት ነው። ይህንን ቅሬታ ለማቅረብ ወይም ደግሞ ውጤት ካያችሁ በኋላ ቅሬታ ካለባችሁ እንዴት አድርጋችሁ ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ የተወሰነ ነገር ላሳያችሁ። ከእናንተ የሚጠበቀው ይህን ቪዲዮ በቴክስት እስከ መጨረሻው ድረስ ማየት ይጠበቅባቸዋል ማለት ነው። እንዲሁም ደግሞ ለብዙ ተማሪዎች ቢደርሳቸው ቢያውቁ ተጠቃሚ መሆን ይችላሉ ማለት ነው። እንግዲህ ውጤት የሚታይበትን ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እንደተለመደ እዛ ላይ ስለማስቀምጥላችሁ ማለት ነው። እዚህ ላይ እንደምታዩት ይህንን ሊንክ ተጭናችሁ ከገባችሁ በኋላ በአጠቃላይ ውጤት ለማየት ይህንን ትጠቀማላችሁ። ይህንን ሊንክ ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ በሚታይ ስፍራ ስለማስቀምጠው ያንን ተጭናችሁ ነው የምትገቡት። ይህን ተጭናችሁ ከገባችሁ በኋላ ወይም ክሊክ አድርጋችሁ ከገባችሁ በኋላ ወደዚህኛው ፎርማት ይዟችሁ ይመጣል። በስልክ ለምታዩ ተማሪዎችም ወላጆችም ካላችሁ አጠቃቀሙ ተመሳሳይ ስለሆነ ይህን ያህል የሚያስቸግራችሁ አይመስለኝም። ከላይ እንደምታዩት ቼክ ሪዛልት የሚል አለ። ከታችን በተመሳሳይ መልኩ ቼክ ማይ ሪዛልት የሚል አለ። እናንተ ከሁለት አንዱ መጠቀም ትችላላችሁ ማለት ነው። ይህንን ውጤት ለማየት ነው። ውጤታችሁን ለማየት ግድ እዚህ ጋር የሚያስፈልጋችሁ ሁለት መረጃ ያስፈልጋችኋል። ለዚህ እነዚህ ሁለት መረጃዎቻችሁን የምታገኟቸው ስድስተኛ ክፍል ስለሆናችሁ አጠቃላይ ከአድሚሽን ካርዳችሁ ላይ የሚገኙ መረጃዎች ናቸው ማለት ነው። መጀመሪያ መስመር ላይ የምታስገቡት ወይም መጀመሪያ ብላንክ ስፔሱ ላይ ሬጂስትሬሽን ነምበራችሁን ታስገባላችሁ። ባለ 7 አሃዝ ቁጥር ነው። ሁለተኛ መስመር ላይ ወይም ደግሞ ከታች እዚህ ከርሰሩ ላይ እንደምታዩ የእናንተ የተማሪ ስም ማስገባት ይጠበቅባችኋል ማለት ነው። እርግጠኛ መሆን ያለባችሁ እዚህ ጋር የምታስገቡት ስም ስድስተኛ ክፍል ስለሆነ በአማርኛ ነው። ምክንያቱም በአማርኛ ስለሆነ ስድስተኛ ክፍል ተማሪዎችን ስማቸውን የሚጽፉት ማለት ነው። ስለዚህ በአጠቃላይ ግን አድሚሽን ካርዳችሁ ላይ ያለውን አጠቃላይ መረጃ እዚህ ጋር ታስገባላችሁ። እነዚህ ሁለቱን መረጃ አስገብታችሁ ከጨረሳችሁ በኋላ ከታች እዚህ ጋር ትወርዱና ቼክ ማይ ሪዛልት የሚለውን በምትነኩበት ሰዓት አጠቃላይ የእናንተ የውጤታችሁን ሙሉ በሙሉ እዚህ ላይ ይገልጽላችኋል ማለት ነው። ሳብጀክት ዋይዝድ በሆነ ወይም በእያንዳንዱ የትምህርት አይነት ላይ ምን ያህል ውጤት እንዳስመዘግባችሁና እንዲሁም ደግሞ ማለፋችሁ መውደቃችሁንም እዚሁ ላይ ይገልጽላችኋል ማለት ነው። ሌላኛውና እጅግ ወሳኙ ነገር እዚህ ጋር እንደምታዩት ሶስተኛ መስመር ላይ ያለው የኮምፕሊያንት የሚለው ነው። በመግቢያ ላይ እንደነገርኳችሁ ይህ ስፍራ ማለት ለተማሪዎችም ሆነ ለተማሪ ወላጆችም እጅግ ጠቃሚ የሆነ ነገር ነው። ምክንያቱም ይህንን ውጤት ካያችሁ በኋላ እዚህ ጋር ማለት ነው ቅሬታም ካለባችሁ ይህንን ነክታችሁ ቅሬታችሁን የምታቀርቡበት ስፍራ ስለሆነ ማለት ይህን ቅሬታ ደግሞ ለማቅረብ የግዴታ የሚያስፈልጋችሁ አሁንም ከአድሚሽን ካርዳችሁ ላይ የምታገኟቸው የቅሬታ አቅራቢው ተማሪ ሬጂስትሬሽን ነምበር እዚህ ጋር ያስገባል ማለት ነው። በተመሳሳይ መልኩ ደግሞ ቅሬታ የሚያቀርበው ተማሪ የመጀመሪያ ስሙን እዚህ ጋር እናስገባለን። ከዛ ይህን ሁለቱን መረጃ አስገብተን ከጨረስን በኋላ ከታች እንወርድና ስታርት ስቱደንት የሚለውን በምንጫንበት ሰዓት አጠቃላይ የትምህርት አይነቶችና እንዲሁም ደግሞ በየትኛው የትምህርት አይነት ላይ ቅሬታ ማቅረብ እንደምትችሉ ወይም ደግሞ የሚጠቁማችሁን ገጽ ታገኛላችሁ። እዛ ገጽ ላይ ከፊት ለፊቱ በትምህርት አይነት ላይ ምልክት በማድረግ የእናንተን ቅሬታ ወደ እነሱ ማቅረብ ትችላላችሁ ማለት ነው። ይህን ቪዲዮ ለብዙ ተማሪዎች እንዲጠቅማቸውና እንዲሁም ደግሞ ተደራሽ እንዲሆን ቪዲዮን ላይክ አድርጉት። ለቤቱም አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ቤተሰብ በመሆን ተቀላቀሉ። በቀጣይ ደግሞ አዲስ መረጃ በሚኖርበት ሰዓት ማሳውቃችሁና ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።